ዛሬ አዲስ ቪዲዮ ነው ይዤላችሁ የመጣሁት። እንዲሁም የወርቅን ዋጋ የምነግራችሁ ይሆናል። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦች? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ አንዲት እህቴ የገዛችውን ወርቅ ነው ይዤላችሁ የመጣሁት። ቀኑ ቅዳሜ ነው ያው እንደምናውቀው ማለት ነው። ፌብሩዋሪ 28 2026 ይቺ እህቴ እንግዲህ ለእናንተ መልእክት አድርሽ ብላኝ ነው ይህንን ወርቅ የገዛችው። ዋጋውን እነግራችኋለሁ፣ ግራሙን እነግራችኋለሁ። አስተያየት እንዲሰጡኝ እና በዩቲዩብ ልቀቂው አስተያየታቸውን አያለሁ፣ ኮመንት አነባለሁኝ፣ እቀበላለሁ አስተያየት ከተመልካቾች ብላኝ ነው። ውድ ቤተሰቦቼ እንግዲህ አስተያየታችሁን እንድትሰጧት ማለት ነው። እንደኔ አሪፍ ነው ብያታለሁ። እናንተንም ደግሞ ያው ትጠብቃለች ማለት ነው ሀባይብ። ከዛ በመቀጠል እንግዲህ የወርቅ ዋጋ ምን ደረሰ ለሚለው እሱን ይዤላችሁ መጥቻለሁ። ዛሬ ረመዳን 11 ነው ማለት ነው ሀባይብ። ጠፋች ለምትሉኝ አለሁኝ፣ አልጠፋም ኢንሻአላህ። ያው ረመዳን እንደመሆኑ አንፃር ትንሽ ስራ በዛ ይላል፣ በዛ ምክንያት ነው። አመሰግናለሁ ለጠየቃችሁ በሙሉ። ከዛ ውጭ እንግዲህ ሀዋይብ ቀጥታ ወደ መጣሁበት አልፋለሁ። ዛሬ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 637 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 584 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 555 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 478 ሪያል በመሸጥ ላይ ይገኛል ማለት ነው። በሳዑዲ 1 ግራም ወርቅ ማለት ነው ሀባይብ። ይሄ የዛሬ የቅዳሜ የቀን ውሎ ነው ማለት ነው። ከዛ ውጭ እንግዲህ ዱባይ ወይም ኢማራት ላይ 1 ግራም 21 ካራንት ባህሬን 546 ድርሃም እየተሸጠ ይገኛል። ይሄ የዛሬ የወርቅ ዋጋ ሲሆን አሜሪካን ላይ 1 ግራም 21 ካራንት ባህሬን 150 ዶላር እየተሸጠ ይገኛል። ወርቅ ተወዷል ማለት ነው። እንግዲህ የምትከታተሉ ሁልጊዜም ያው ታውቃላችሁ ያለውን በየጊዜው ለውጥ አለው። ለውጥ ስላችሁ እየጨመረ ነው እንጂ እየቀነሰ አይደለም። ምን ጊዜም እንደምላችሁ እባካችሁ እጃችሁ ላይ ገንዘብ ካለ ጨመረም ቀነሰ ይቀንሳል ብላችሁ አትጠብቁ፣ ግዙ ማለት ነው። የሌላችሁ ችግር የለውም እንግዲህ አላህ እኛ ስንገዛ ያስተካክለው፣ የሚቀንስ ያርገው ማለት ነው። ካናዳ 1 ግራም 21 ካራንት ባህሬን 203 ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሬን 209 ዶላር እየተሸጠ ይገኛል ማለት ነው። ይሄ በአውስትራሊያ ያለው የወርቅ ዋጋ ነው ማለት ነው ሀባይብ። ከዛ ውጭ እህታችን የገዛችው እንግዲህ 17 ግራም ነጥብ 30 ነው ማለት ነው። ሁሉንም ከደረሰኝ ከሁሉም ጋር ከመሀሉም ጋር 10200 ሪያል ነው ማለት ነው። ስለዚህ ሀባይብ ያው አስተያየታችሁን አስቀምጡላት። ጥሩ ነው ጥሩ አይደለም የሚለውን። ወርቁ ትንሽ ቪዲዮ ላይ ፈዘዝ ብሏል እንጂ ያው እንትን ነው አነሳሱ። አንዳንድ ጊዜ ከስልካችንም ሊሆን ይችላል ከመብራቱም ሊሆን ይችላል ፈዘዝ ይላል እና እንደዛ ነው። ግን ቆንጅዬ ዲዛይን ናት። እኔ በራሴ ወድጃታለሁኝ። ሂሳቡም ጥሩ ነው። ምክንያቱም እሷ የገዛችበት የውመት ተእሲስ ነው። የዛን ቀን ስለገዛኝ ነው እንጂ አሁን ያው ጨምሯል ታውቃላችሁ ማለት ነው። ከዛ በፊትም ጨምሮ ነበረ እና እንደዛ ነው እላችኋለሁኝ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለእህታችን ያው አስተያየታችሁን አስቀምጡላት ማለት ነው። ከዛ ውጭ ያው ውዶችዬ ባህሬን 1 ግራም 24 ካራንት ወርቅ 65 ዲናር እየተሸጠ ይገኛል። 22 ካራንት 60 ዲናር ይቅርታ 24ቱ 65 ዲናር እየተሸጠ ይገኛል። 22ቱ 59 ዲናር በመሸጥ ላይ ይገኛል ማለት ነው ሀባይብ። 21 ካራንት 1 ግራም ወርቅ 56 ዲናር እየተሸጠ ይገኛል። ይሄ ባህሪን ላይ ያለው የወርቅ ዋጋ ሲሆን እንዲሁም ጆርዳን 1 ግራም 24 ካራንት ወርቅ 120 ዲናር እየተሸጠ ይገኛል። 22ቱ ካራንት 110 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 106 ዲናር እየተሸጠ ይገኛል። በኦማን 1 ግራም 24 ካራንት ወርቅ 66 ሪያል እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 60 ሪያል እየተሸጠ ይገኛል።
21 ካራንት 1 ግራም ወርቅ 57 ሪያል በመሸጥ ላይ ይገኛል ማለት ነው በኦማን ሪያል። እንዲሁም ኳተር 1 ግራም 24 ካራንት ወርቅ 620 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 568 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 540 ሪያል እየተሸጠ ይገኛል። ኮይት ላይ 24 ካራንት 1 ግራም ወርቅ 53 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 47 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 46 ዲናር በመሸጥ ላይ ይገኛል። ይሄ በኮይት ያለው የወርቅ ዋጋ ነው ማለት ነው። ሀባይብ እንግዲህ እኔ ስነግራችሁ ያው እኔ ማስወደድ ማስቀነስ አልችልም ታውቃላችሁ። እኔ ለእናንተ ያለውን ዋጋ ከማሳወቅ ውጭ ማለት ነው። እና ቢቀንስ እኔም ለራሴ ደስ ይለኛል፣ ግን ያለውን ነው ምንም ማድረግ አልችልም። እና አብሽሩ፣ ጠንክሩ። 1000 ቢገባ እንገዛለን። አብሽሩ፣ ዋናው የኛ ጥንካሬ ነው እና ተስፋ እንዳትቆርጡ። ጠንካራ ነን። እችላለሁ ካላችሁ ትችላላችሁ፣ ትገዛላችሁ ማለት ነው። ለሆነው ነገር ተስፋ ቆርጣችሁ አትዳከሙ፣ ጠንካራ ሆኑ ለሁሉም ነገር ማለት ነው። እና ወርቅ እንደው ሳትገዙ አገራችሁ እንዳትገቡ በእኔ ይሁንባችሁ፣ በኋላ ታመሰግኑኛላችሁ ማለት ነው። ምክንያቱም በዛ በክፉ ቀን አያምጣውና ሲደርስላችሁ ብዙ ነገሮች አሉ። የሰው ልጆች ነንና ሊቸግረን ይችላል። ነገር ግን ዛሬ ከሌለሽ የለሽም፣ ማንም ዘወር ብሎ እንደማያይሽ ማወቅ አለብሽ። ሁሉም ቅይር ብሏል። እንደ ድሮ የሚያስተዛዝን ሰዓት ላይ አይደለም ያለ ነው። ማወቅ አለባችሁ ለራሳችሁ ማለት ነው። ስደት ላይ ሆናችሁ ስረዱት የነበረው የሆነ ችግር ቢያጋጥማችሁ ከዚህ ሀገር ገብታችሁ እውነቴን ነው የምላችሁ የዛን ቀን ረታኛለች የክፉ ቀን ናት አይሉሽም ማለት ነው። ይሄን ማወቅ አለባችሁ። ምንም እንዳልሰራችሁ ጭራሽ ምን አድርገሽልኛል ብለው ነው የሚከራከሯችሁ፣ እንደው ምሳሌ ማለት ነው። ስለዚህ ለራሳችሁ ወቁ።